መንፈስ ቅዱስ አህዱ አምላክ በመላው ዓለም የምትገኙ ክርስቲያኖች በእግዚአብሔር ስም እንደምን አደራችሁ? አሜን። መጋቢ ዓለማት ፈጣሪ ዓለማት ቸርነቱ የማያልቅበት የቸርነት ባለቤት አምላካችን እግዚአብሔር በፈጠረው ፍጥረት አንደበት ሁሉ ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ሰዓሊተ ምሕረት ክብር ምስጋና ይድረሳት። አባቶቻችን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን መላእክትም ስለ ተራዳኢነታቸው ስለ አማላጅነታቸው የተመሰገኑ ይሁኑ። እንግዲህ የዛሬ የምንነጋገርበት ወይም የምንመማርበት የትምህርታችን ርዕስ ኒቆዲሞስ ማን ነው የሚል ይሆናል። እንግዲህ የዐቢይ ጾም ከገባ ዛሬ 7ኛ ሳምንቱን ይዟል። የዐቢይ ጾም 7ኛ ሳምንት በቅዱስ ያሬድ የዜማ ድርሰት ወይም በቅዱስ ያሬድ ድርሰት አማካኝነት የዛሬው የያዘው በቅዱስ ያሬድ ድርሰት በጾመ ድጓ ማለት ነው ኒቆዲሞስ ይባላል። እንግዲህ ኒቆዲሞስ ማን ነው የሚለውን የምናገኘው ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ የተጠቀሰ ከፈሪሳውያን ወገን የሆነ የአይሁድ አለቃ እንደሆነ ዮሐንስ በወንጌሉ ላይ ጠቅሶልናል። ዮሐንስ ወንጌል ምዕራፍ 3 እንግዲህ ስለ ኒቆዲሞስ በሚያነሳበት ሐሳቡ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ወሃሉ አሐዱ ብእሲም ፈሪሳውያን ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ ከፈሪሳውያን ወገን አንድ ኒቆዲሞስ የሚባል ሰው ነበር ይላል። እንግዲህ ኒቆዲሞስ ከፈሪሳውያን ወገን እንደሆነ ያስረዳናል ማለት ነው። መልአኮሙ ለአይሁድ የአይሁድ አለቃቸው ማለት መልአኮሙ በትርጓሜው በመምህርነት በባለጸግነት እንዲሁም በሹመት ይለዋል። እንግዲህ መምህርነቱ የአይሁድ መምህር ነው፣ እውቀት አለው ማለት ነው። ያ ማለት ፈሪሳውያን ወገን እንደመሆኑ ምሁረ ኦሪት ነው፣ ኦሪትን የሚያውቅ ነው። ስለዚህ ኒቆዲሞስ ምሁረ ኦሪት ነው ማለት ነው። መምህር ነው፣ የአይሁድ መምህር ነው፣ ኦሪትን ጠንቅቆ የሚያውቅ ነው ማለት ነው። ሁለተኛው ባለጸግነት ነው። ባለጸግነት ማለት ሀብት አለው፣ ሀብታም ነው ማለት ነው። ስለዚህ በመምህርነት በባለጸግነት በሹመት ነው መልአኮሙ ያለው ማለት ነው። እንግዲህ በሹመትም በአይሁድ ላይ የተሾመ በአይሁድ የሸንጎ ማህበር ውስጥ ላይ የተሾመ ሰው ነው ኒቆዲሞስ። እንግዲህ ስለ ኒቆዲሞስ ማንነት ታሪካዊ ዳራ ስንመለከት ኒቆዲሞስ በተለያየ ሁኔታ ላይ እንደምንረዳው ፈሪሳውያን አመለካከት የለውም። አመለካከቱ ከነሱ ከፈሪሳውያን አመለካከት የተሻለ አመለካከት ነበረው። ስለ ክርስቶስ የሚያየው እንዲሁ በጭፍን ዝም ብሎ የሚፈርድም አይደለም፣ ከነሱ የተለየ ነበረ። ስለዚህ ጫና ያደርጉበት ስለነበረ አይሁድ ያን ጫና ለመቋቋም በቀን ከሚያዩት በሌሊት ሄዷል ማለት ነው። በአይሁድ ጫና ምክንያት አይሁድን ፈርቶ ማለት ነው። ሶስተኛው እንዲሁ ምሁረ ኦሪት ስለሆነ ቅድም መልአኮሙ በመምህርነት ስላልነ መምህር ከመምህር እንዴት ይማራል? እንዴት ምሁረ ኦሪት ሆኖ ኦሪትን ከማያውቅ እንግዲህ ኦሪትን አያውቅም ብለውት ነበር ጌታን አይሁድ። ስለዚህ ኦሪትን ከማያውቅ ስለ ሕገ ኦሪት ከማያውቅ እንዴት ሄዶ ሊማር ይችላል? ክብር ይግባውና ሕገ ኦሪትን የኦሪትን ጌታ ሕገ ኦሪትን አያውቅም ብለውታልና እንዴት በዚህ ምክንያት በመምህርነት መምህር ሆኖ እንዴት ሄዶ ሊማር ይችላል ብሎ ከንቱ ውዳሴን ፈልጎ ነበረ። ከንቱ ውዳሴን ፈልጎ ነው ይላሉ። እንግዲህ ውዳሴ ከንቱን ሽቶ ነው። ውዳሴ ከንቱን ከመሻቱ የተነሳ መምህር ስለተባለ ማለት ነው። በዚህ ምክንያት ነው በሌሊት የሄደው። 3 ምክንያቶች ናቸው የተቀመጡት ማለት ነው እዚያ ላይ እና ኒቆዲሞስ እንደምንረዳው ከወንጌሉ ላይ ጌታን ሄዶ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። ልታስተምር መምህር ሆይ ብሎ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። እንግዲህ እናውቃለን ያለው ኒቆዲሞስ
መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን ሲል አሁን ክርስቶስን የተቀበለው እንደ አንድ አስተማሪ አድርጎ ነው ኒቆዲሞስ። ይሄ ንግግር የእምነት ንግግር አይደለም። ንግግሩ እንዳመነ የሚያሳይም አይደለም። ልታስተምር ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን፣ ከእግዚአብሔር ዘንድ እንደመጣህ እናውቃለን ሲል እንደ አንድ ተራ ነቢይ ወይም ነቢይ ታላቅ ሰው እንደሆነ ይረዳል እንጂ አምላክነቱን አላመነም ነበረ ኒቆዲሞስ። ከዛም ይቀጥልና እንዲህ ይላል፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህን ታምር ሊያደርግ የሚችል የለምና። እንግዲህ በጣም ይሄ ምስጋና ነው። አወደሰው፣ አመሰገነው፣ አከበረው ማለት ነው። ይሄንም ያከብረው እንደ አንድ ነቢይ እንደ አንድ ትልቅ ሰው እንደሆነ አድርጎ ነው። በእርግጥ በእነሱ ባህል፣ በፈሪሳውያን በአይሁድ ባህል፣ በባህላቸው ለታላቅ ሰው ምስጋና፣ ውዳሴ፣ አድናቆት የማክበር ባህል አላቸው። ስለዚህ በዚያ ባህል ነው የተናገረው። ኒቆዲሞስ ከእግዚአብሔር አንተ እግዚአብሔር ካደረበት ሰው በቀር ከእግዚአብሔር ዘንድ እግዚአብሔር ካደረበት ሰው በቀር ይህን ታምር ሊያደርግ የሚችል የለምና ያለው ማለት ነው። እግዚአብሔር ካደረበት ሰው በቀር ይህን ታምር የሚያደርግ የለም። የእሱን ታምራት አድንቋል። ታምራቱን አድንቋል። እንደሚታወቀው የዮሐንስ ወንጌል ምዕራፍ 2 ላይ ታምራት አድርጓል። በሰርጎ ቤት ተገኝቶ ይሄን የተለያዩ ታምራቶችን አድንቋል። ይሄን ታምራት የሚያደርግ የለም፣ ታምር የሚያደርግ የለም እግዚአብሔር ካደረበት ሰው በቀር ብሎ ኒቆዲሞስ የጌታን ታላቅነት ተናገረ እንጂ እንዲሁ አምላክነቱን አላመነም ነበር። አሁንም ኒቆዲሞስ ያለው በእውቀት ላይ ነው ያለው። ስለ ክርስቶስ ታላቅነት ያውቃል። ክርስቶስን ነቢይ እንደሆነ ትልቅ ሰው እንደሆነ ይረዳዋል እንጂ አምላክ እንደሆነ አላመነም ነበር እስካሁን ባለው ማለት ነው። ስለዚህ በዚህ ንግግሩ እንደምንረዳው ኒቆዲሞስ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህን ታምር ሊያደርግ የሚችል የለምና ሲል ንግግሩ የኒቆዲሞስ ንግግር ዕውቀት እንዳለው ነቢይ እንደሆነ ታምር እንደሚያደርግ የታምራት ባለቤት የዕውቀት ባለቤት ነቢይ እንደሆነ ያምናል እንጂ የባህሪ አምላክ እንደሆነ አላመነም ነበር እስካሁን ባለው ማለት ነው። እንግዲህ ንግግሮቹን ነው ምንረዳው የኒቆዲሞስ መልስ ማለት ነው። እንግዲህ ክርስቶስም መለሰለት። ጌታችን ኢየሱስ ክርስቶስም መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልምና ነው። እንግዲህ አሁን ይሄ ለኒቆዲሞስ የሰጠው ሐሳብ ነው። በእርግጥ በጣም ከባድ ነው። ምስጢረ ጥምቀትን የሚያስረዳ ሐሳብ ነው ይሄ ክርስቶስ የተናገረው ማለት ነው። እና ኒቆዲሞስ ይሄንን ሐሳብ መሸከም አልቻለም። ምሁረ ኦሪት ነው፣ የተማረ ነው። በኦሪቱ ስርዓት እንደ ኦሪት ሕግ እንደ ፈሪሳውያን ምሁር ነበረ። ይሄን ግን መረዳት አልቻለም። ስለዚህ እንዲህ ነው ያለው ጌታችን ኢየሱስ ክርስቶስ መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልምና አለው። ዳግም መወለድ ምንድን ነው? ዳግም ልደት ስለ ጥምቀት ነው እያስተማረው ያለ። ስለ ልጅነት ነው እያስተማረው ያለ። አሁን የመጀመሪያዎቹ ሐሳቦችና ኒቆዲሞስ የተናገራቸው ሐሳቦችና ክርስቶስ ለኒቆዲሞስ የሰጠው መልስ ክርስቶስ ማስተማር የፈለገ ስለ ታላቅ ስለሆነ መምህር ስለሆነ ዕውቀት ስላለው ስለ ጥምቀት ነው ማስተማር የፈለገ ለኒቆዲሞስ ማለት ነው። ኒቆዲሞስ ደግሞ ይሄን የሚረዳ አእምሮ አልነበረውም ማለት ምን ማለት ነው? በወቅቱ ኒቆዲሞስ ያስብ የነበረውን እንትን እንመልከት። ጌታችን ኢየሱስ ክርስቶስ መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልምና አለው። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል አለ። እንዴ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለ። እውነት ነው፣ ሰው ከሸመገለ በኋላ ወደ እናቱ ማኅፀን አይገባም። አሁንም ኒቆዲሞስ ያስብ የነበረው ስለ ሥጋዊ ልደት ነው። ኒቆዲሞስ የሚያስበው ስለ ሥጋዊ ልደት ነው። ክርስቶስ ደግሞ ስለ መንፈሳዊ ልደት ነው የነገረው። ዳግመኛ ስለ መወለድ ረቂቅ የሆነውን ልደት ነው የነገረው።
ይሄ ረቂቅ ልደት በአይን የሚታይ ልደት አይደለም። በአይን የምናየው እንዲሁ ልደት ብዙ ልደታት አሉ። መወለድ በሚለው ሐሳብ ማለት ነው ብዙ ልደታት አሉ። ይሄኛው ልደት ግን በአይናችን የምናየው ጸጋ ሲያሰጥ የማይታይ ጸጋው እንጂ ጸጋውም እንዲሁ በአይናችን ልናየው የማንችለው ማለት ነው። ጸጋውን በአይናችን ልናየው የማንችለው የእግዚአብሔር ልጅ ከእግዚአብሔር ጋር ህብረት እንዲኖረን የሚያደርግ ልደት ነው ይሄ። ስለዚያ ነው ክርስቶስ እያስተማረው ያለ ዳግመኛ ያልተወለደ የእግዚአብሔርን መንግስት ሊያይ አይችልም፣ ሃይማኖትን ሊይዝ አይችልም ይላል በትርጓሜው። እርግጥ ሃይማኖትን ሊያገኝ አይችልም። አሁን ኒቆዲሞስ ያምን የነበረው ክርስቶስ ከሰማያ ሰማያት ወረደ፣ በዚህ ምድር ላይ ተገልጦ አስተማረ፣ የእግዚአብሔር ልጅ ሆኖ ተልኮ መጣ። እንደሚታወቀው በአባቱ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ወደ እስመ በፈቃዱ በስምረታው መንፈስ ቅዱስ መጻዋዳነን እንዳለው ቅዱስ ያሬድ በውዳሴ ማርያም ማክሰኞ ውዳሴ ማርያም ላይ በሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጣ ብሎ አያምንም ኒቆዲሞስ። አያውቅምም አያምንም። ስለዚህ እንዲሁም ያውቀው ታላቅ ሰው እንደሆነ ስለነበረ አሁንም ይሄም አልገባውም ኒቆዲሞስ። መወለድ በራሱ ምንድነው? ዳግመኛ መወለድ ምንድነው ብሎ ግራ ገብቶታል ኒቆዲሞስ። ዳግም መወለድ እንዴት ነው ብሎ ግራ ተጋብቷል ኒቆዲሞስ። አልተረዳም ነበረ። ስለዚህ እንዲህ አለው። አሁንም መለሰና ጌታ ማለት ነው መለሰና ጌታ እንዲህ አለው። ጌታችን ኢየሱስ ክርስቶስ መልሶ ማለት ኒቆዲሞስ ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል ሲል ዳግመኛ ወደ እናቱ ማህፀን ተመልሶ መግባት ይችላልን ብሎ ጥያቄ አቀረበው። እንዲህ አለው ኒቆዲሞስ ማለት ነው። ከዚያ ጌታ መለሰለት። ጌታችን ኢየሱስ ክርስቶስ መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው የእግዚአብሔር መንግስት ሊገባ አይችልም። ወደ እግዚአብሔር መንግስት ሊገባ አይችልም። ዳግመኛ ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። እስመ ዘተወልደ እምስጋ ስጋ ውእቱ ወዘተወልደ መንፈስ መንፈስ ውእቱ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ እንዲሁ መንፈስ ነው፣ መንፈሳዊ ነው ማለት ነው። የመንፈስ ህብረት እንዲኖረው ነው። ከስጋ መወለድ ከእናት ማህፀን ደም ተከፍሎ ከአባት ከአብራኩ ዘር ተከፍሎ በማህፀን ተጸንሶ ሰው ወደዚህ ዓለም ይመጣል፣ ይወለዳል። ልደቱ በዚህ መንገድ ነው የሚቀጥል። አሁን ኒቆዲሞስ መወለድ ሲባል ያስብ የነበረው ያንን ነው፣ ያን መወለድ ነው። በሩካቤ በዘር በሩካቤ የሚወለደውን ልደት ነው፣ ያንን ነው የሚያስበው ኒቆዲሞስ ማለት ነው። ክርስቶስ ግን ረቂቅ ስለሆነው ልደት ዘላለማዊ ሕይወት ስለሚያሰጠው ልደት አብልጦ አሳድጎ ነገረው ማለት ነው። አሁንም ይህን ሁሉ አልገባው አለ። እንግዲህ እየነገረው ነው ለኒቆዲሞስ። እስከዚህ ሁሉ አልተረዳም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ዳግመኛ ልትወለዱ ይገባቸዋል ስላሉ አታድንቅ አለው። ነፋስ ወደ ወደደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወደየትም እንደሚሄድ አታውቅም አለው። በእርግጥ ክርስቶስ መስሎ ሊነግረው የፈለገው በነፋስ ነው። ነፋስ ረቂቅ ነው። ሊያስረዳለት የፈለገው ይሄንን ምስጢር ሊያስረዳለት የፈለገው ለኒቆዲሞስ በነፋስ መስሎ ነገረው ማለት ነው። እንደሚታወቀው ነፋስ ከየት እንደሚመጣ ወደየት እንደመጣ ወደየትም እንደሚሄድ አናየው። ዛፎችን ሲያወዛውዝ እናየዋለን። ዛፎችን በተለያየ ሁኔታ ያወዛውዛል። ከየት ከምስራቅ ይምጣ ከምዕራብ ይምጣ። በእርግጥ ነፋሳት መነሻ አላቸው። ያንን ለማለት አይደለም፣ እንዲሁ የምናየውን ነፋስ ነው። ነፋሳት መነሻ አላቸው። ከምስራቅ የሚነፍሱ ነፋሳት አሉ። የእያንዳንዳቸው የነፋሳት መነሻ አለ። ዋናው የነፋሳት ምንጭ ነቃቸው ማለት ነው። ግን ይሄ እንዲሁ አሁን እጽዋትን የሚያወዛወዘውን ነፋስ ከየት እንደመጣ ከየት እኩል እንደመጣ አናየውም። ረቂቅ ነው፣ በአይን የሚታይ አይደለም ነፋስ ማለት ነው። ስለዚህ ነፋስ በአይን ስለማይታይ ለኒቆዲሞስ ያስረዳልኛል ብሎ የተጠቀመው ምሳሌ ክርስቶስ ነፋስን ነው የተጠቀመው ማለት ነው። ስለዚህ ነፋስ ወደ ፈቀደው ይሄዳል። ድምፁን ትሰማለህ፣ ነገር ግን አታይ። ወቃሎ ተሰማ፣
ድምፁን ትሰማለህ፣ ነገር ግን ወዴት እንደሚሄድ ከወዴት እንደመጣ አታየውም አለው። አይታይም። በእርግጥ ነፋስ አይታይም። ስለዚህ ይሄን አለው። አሁንም ኒቆዲሞስ ክርስቶስ ይሄንን እያለው እያለ ነገር ግን ከወዴት እንደሚመጣ ወዴትም እንደሚሄድ አታውቅም፣ ከመንፈስ የሚወለድ ሁሉ እንዲሁ ነው አለው። ከመንፈስ የሚወለድ ሁሉ እንዲሁ ነው። ኒቆዲሞስም መለሰና አሁንም ኒቆዲሞስ ንግግሩን ቀጠለ። እንግዲህ ይሄ ክርስቶስና ኒቆዲሞስ ያደረጓቸው ዲያሎግ ነው። በእርግጥ ዲያሎግ ውይይት እንደማለት ነው። ክርክራዊ ሐሳብ። ኒቆዲሞስም እየተከራከረ ነው አልገባው ብሎ፣ ክርስቶስም እያስረዳው ነው አልረዳ ብሎ። በመካከላቸው በኒቆዲሞስና በክርስቶስ መካከል ይደረግ የነበረ ውይይታዊ ክርክራዊ ሐሳብ ነው ይሄ ማለት ነው። ስለዚህ ይህ ሊሆን እንዴት ይቻላል አለ ኒቆዲሞስ። ጠየቀው ነው ይህ ሊሆን እንዴት ይቻላል አለ። ጌታችን ኢየሱስ ክርስቶስ መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህን አታውቅም አለው። የእስራኤል መምህር ነው፣ ምሁር ነው። ቅድም በመምህርነት መላኮሙ እንዳለ ምሁር ነው፣ ምሁረ ኦሪት ነው። ከፈሪሳውያን እንዳንድ ወገን ስለሆነ ኦሪትን ያወቀ ነው፣ የተማረ ነው፣ ሕግ የሚያስተምር ነው፣ ሕግ አዋቂ ነው፣ ሕጉን ተከትሎ የሚፈርድ ነው፣ በኦሪት የሰለጠነ ነው፣ ኦሪትን ያወቀ ነው ማለት ነው። እንዲያ ሆኖ አንተ የእስራኤል መምህራቸው ስትሆን እንዴት እንዲህ ልትል ትችላለህ አለው። እውነት የሚገርም ነው። ይህ ሊሆን እንዴት ይቻላል አለው። ጌታችን ኢየሱስ ክርስቶስ መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህን አታውቅም አለው። እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ነገር ግን ምስክርነታችንን አትቀበሉንም አለው። ምስክርነታችንን አትቀበሉንም። በእርግጥ ክርስቶስን አይሁድ አልተቀበሉትም። አብዛኛው ይሄ ምሁረ ኦሪት የሚባሉት የተማሩ የሚባሉት ክርስቶስን አልተቀበሉትም። ምክንያቱም አይሁድ ተዘጋጅተው ይጠብቁ የነበሩት ክርስቶስን ስዕለው የነበሩት በህሊናቸው ይረዱት የነበሩት ክርስቶስን ይጠብቁት የነበሩት አእምሯቸው ውስጥ ያለው ክርስቶስ መሲሁ ይመጣል ብሎ የሚያስቡት በሌላ መንገድ ነው። እሱ የመጣበት መንገድ ሌላ ነው። ስለዚህ በትህትና ዝቅ ብሎ በበረት ተወልዶ ተመላልሶ ዙሮ አስተምሮ ተጠምቆ አርያነቱን ሰርቶ በዚህ ምድር ላይ ነው እንደ ሰው እየበላ ለይቀበበህቅ እንዘ ይትየዘዝ ለአዝማዲሁ እንተ ይእሙ በየጥቂቱ እየታዘዘ ለእናቱ እየታዘዘ በየጥቂቱ ነው ያደገው። በየጥቂቱ አንድ ቀን ማደግ ይችላል፣ እንዲሁ በአንድ ቀን ማደግ ይችላል። ዘመናትን የሚያመላልስ ፀሐይን ጨረቃን የሚያወጣ የፈጠረ ዓለማትን የፈጠረ ጌታ በአንድ ቀን በአንድ ደቂቃ በአንድ ሰከንድ ማድረግ ይችላል። ይሄ ምንም ለሱ ችግር የለውም። ግን ለኛ አራያ ሊሆን በየጥቂቱ ነው ያደገ። ስለዚህ በየጥቂቱ ሲያደግ ያውቁት የነበሩት አይሁድ ሰው እንደሆነ እንጂ አምላክ እንደሆነ ሩቅ ቢሲ እንደሆነ ነበር የሚረዱት። አምላክ እንደሆነ አይረዱ። ስለዚህ አምላክ አይደለም ብለው ነው የሚቀበሉት። ምስክርነታችንን አትቀበሉንም ያለው ማለት ነው። ምስክርነታችንን አትቀበሉንም፣ ነገር ግን ምስክርነታችንን አትቀበሉንም ማለት በጣም የፈሪሳዊነት ክፋቱ በጣም ተማርና ወቅነ ተረዳነ በራሳቸው አስተሳሰብ ከነሱ ውጭ የሆነ ምንም እንደሆነ የሚያስቡ ፈሪሳውያን በጣም ክፎች ናቸው። ያ ጥላ ያደረበት የፈሪሳዊነት ጥላ ያደረበት ደግሞ በዚያ ልክ አሁንም ክፋቱ ክርስቶስን እንዳይቀበሉ አድርጓቸዋል። ክፋታቸው ክርስቶስን እንዳይቀበሉ አድርጓቸዋል ማለት ነው እና አልተቀበሉትም። ስለዚህ ምስክርነታችንን አትቀበሉንም ማለት እየመሰከረ በዚህ ምድር ላይ በእርግጥ ስለ ክርስቶስ ስለ አምላክነቱ ራሱ በዮርዳኖስ አብ ዝንቱ ውእቱ ወልደ ዘአፈቅሮ የመወደው ልጄ ይህ ነው እሱን ስሙት ብሎ መስክሯል። ስለ ክርስቶስ ማለት ነው። መንፈስ ቅዱስም በርግብ አምሳል መጥቶ በዮርዳኖስ ተገልጦ መስክሮለታል።
ስለዚህ ይሄንን የሚረዳ አእምሮ አልነበራቸውም። ምክንያቱም በክፋትና በምቀኝነት የተተበተበ አእምሮ ስለነበረ ይሄንን ገልጦ የሚያይ አእምሮ አልነበራቸውም፣ ልቦና አልነበራቸውም። ክፋታቸው ጋረዳቸው ማለት ነው። የተጋረደባቸው ምቀኝነታቸው፣ ክፋታቸው ክርስቶስን እንዳይቀበሉ አድርጓቸዋል፣ እንዳያዩት አድርጓቸዋል፣ ምስክርነቱን እንዳይወስዱ አድርጓቸዋል፣ እንዳይድኑ እንዳይጠቀሙ ሆነዋል ማለት ነው። አይሁድን የገደላቸው የራሳቸው ክፋት በክርስቶስ እንዳይጠቀሙ ድነው እንዳይጠቀሙ የራሳቸው ክፋት እንጂ ሌላ ምንም የራሳቸው አእምሮ ነው የገደላቸው። አውቀናል ተምረናል ስለሚሉ ይሄ ክፉ ነው። የአእምሮ ተረዳው፣ ጠንቅቅ ያለው፣ አውቅ ያለው ከኔ በላይ ማንም የለም ብሎ የሚያስብ አእምሮ በጣም ክፉ ነው። ስለዚህ ብዙ ነገሮችን ለማወቅ ለመረዳት ብዙ ትሁት ልቡና ያስፈልጋል ማለት ነው። በእርግጥ ኒቆዲሞስ እንደ አይሁድ አይደለም፣ የተለየ አመለካከት ነው ያለው። አይሁዳዊ ቢሆንም ፈሪሳዊ አመለካከት ግን የለውም። ሄዶ ክርስቶስንም አድንቋል፣ አመስግኗል እና በዚህም ያስመሰግነዋል ኒቆዲሞስን ማለት ነው። ኒቆዲሞስን ያስመሰግነዋል እና ኒቆዲሞስ በዚህ በዮሐንስ ወንጌል ምዕራፍ 3 ላይ በስፋት ያው በጌታና በኒቆዲሞስ መካከል የተደረገውን ውይይት አስፍቶ ዮሐንስ በወንጌሉ ላይ ያስቀምጦልናል ስለ ኒቆዲሞስ ማለት ነው። እና ይሄን ይመስላል የኒቆዲሞስ ታሪክ ማለት ነው። ኒቆዲሞስ ማን ነው የሚለውን ስንረዳ ማለት ነው። ስለዚህ ምስጢረ ጥምቀትን ተምሯል። ከራሱ ከጌታ ነው የተማረው። ዳግመኛ ሰው ዳግም ካልተወለደ ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም ብሎ አስተምሮታል። ስለዚህ ጥምቀትን ምስጢረ ጥምቀትን በስፋት ነው የተማረው፣ ተረድቷል። እንግዲህ ኒቆዲሞስ ምዕራፍ 7 ላይ አይሁድ በክርስቶስን ሊገሉ ሲማከሩ እንዲሁ በምክራቸው ጊዜ የዮሐንስ ወንጌል ምዕራፍ 7 ላይ ሕጋችን እንዲህ አይልም እያለ ቁጥር 40 ጀምሮ ክርስቶስ በሚያስተምርበት ጊዜ ዮሐንስ ወንጌል ምዕራፍ 7 ቁጥር 40 ወታደሮችን ልከው ነበረ፣ ፈሪሳውያን ማለት ነው። ስለዚህ ወታደሮችን ከላኩ በኋላ እነዚያ ወታደሮች ክርስቶስ ያስተምር ስለነበረ እዚያው በትምህርቱ ተምረው አምነው ነው የመጡት። ሊገሉ ሊይዙት ሄደው ተመልሰው አምነው መጣዋል። እናንተም እንደነሱ ሆናችሁ አመናችሁበት ተከተላችሁት ወይ ብለዋቸዋል ፈሪሳውያን። ያን ጊዜም ክፋታቸውን ሁሉ ይቃወም ነበረ። ሕጋችን እንዲህ ይላል ወይ? ሕጋችን መርምሮ አጥርቶ መፍረድ እንደሚገባው ይናገራል። እንዴት ያለ ሕግ ትፈርዳላችሁ ባላቸው ጊዜ አንተ ገሊላዊ ነህ ብለውታል። ያው ስድብ ያው ገሊላውያን ይናቁ ስለነበረ የስድብ እንደ ስድብ ተጠቅመው ማለት ነው። ገሊላዊ ነህ፣ የሱ ተከታይ ነህ። በናዝሬት በገሊላ ይኖሩ የነበሩ ሰዎች በጣም የተናቁም ስለሆኑ የተናቁ ናቸው አብዛኞቹ። ስለዚህ አንተ ገሊላዊ ነህ ማለታቸው የሱ ደቀ መዝሙር ነህ፣ እርሱን ተከተል ብለዋል። እና ኒቆዲሞስ በጣም የሚገርም ሰው ነው፣ ገራሚ ሰው ነው። ከአይሁድ መካከል ከፈሪሳውያን መካከል ክርስቶስን ሊቀበል የወደደ ሰው ነው። እንግዲህ ኒቆዲሞስ በሌሊት የሄደበት ምክንያት አባቶቻችን ምስጢሩ አባቶቻችን እንዳስቀመጡት በትርጓሜው ከግላ ኦሪት እንዳልተላቀቀ፣ ኦሪት ጨለማ ናት። ከኦሪት ጨለማነት እንዳልተላቀቀ፣ በመንፈስ ቅዱስ እንዳልተማወቀ፣ ያ ማለት በልጅነት በሙቀተ መንፈስ ቅዱስ በልጅነት ገና ስላልከበረ ያንን ያጠይቃል በሌሊት መሄዱ ምስጢሩ ብለው አስረድተዋል ማለት ነው። እና እንግዲህ እንደማጠቃለያ ያህል ከኒቆዲሞስ ምን እንማራለን? ምንድነው የምንማረው ብለን ስናይ እንግዲህ ኒቆዲሞስ በወቅቱ
የአይሁድ የሸንጎ መሪ ሆኖ የአይሁድ አለቃ ሆኖ ክርስቶስን ሊቀበል ራሱን ያሳመነ የፈቀደ ሰው ነው ኒቆዲሞስ ማለት ነው። እና ከዚህ ሰው ከኒቆዲሞስ ምን እንማራለን ስንል አንደኛው እውነትን በብዙዎች ጫጫታ መካከል በሐሰት ፈሪሳውያን በሐሰት የተሞሉ ሆነው በጫጫታ በብዙዎች ጫጫታ መካከል ተከቦ ብዙዎች አፍነውት ግን ይሄ ልክ እንዳይል ሆነ። በህብረታቸው በማህበራቸው በጉባኤያቸው የሐሰት ጉባኤ ሆኖ የያዙት የስተት የምቀኝነት ጉባኤ ሆኖ ከዚያ ውስጥ ወጥቶ የሄደ ሰው ነው ኒቆዲሞስ። እንግዲህ ውሸት በብዙዎች ጎን በጣም ብዙዎች ውሸትን ስለደገፉ እውነትን ስለናቋት አንድን እውነት ስለተው ከዚህ የምንማረው ከኒቆዲሞስ የምንማረው ማለት ነው አይሁድ ልክ እንዳይደሉ ያውቃል። ስለዚህ ክርስቶስን ሊቀበል ያደረገው ነገር እንደ ሰውነቱ እንኳን ማለት ያደረገው ነገር የሚያደርገው ነገር ልክ እንደሆነ የተቀበለ ያመነ ሰው ነው ኒቆዲሞስ። የሚያደርገው ነገር ማለት ክርስቶስ ታምራት አድርጓል፣ ሙት አንስቷል፣ ድውይ ፈውሷል፣ ዓይን አብርቷል፣ ህሙማንን አስነስቷል፣ ህሙማንን ፈውሷል። የተፈወሱ ህሙማን፣ የተነሱት ሙታን፣ ይሄ ሁሉ ሪኮግናይዝ ማድረግ ማለት ዕውቅናን የሰጠው ኒቆዲሞስ የክርስቶስን ታምራትና ትምህርት ዕውቅና ሰጠ፣ አደነቀ፣ ተቀበለ ማለት ነው። እና ያን ሁሉ ትቶ እውነትን የፈለገ ነው ከክርስቶስ ጋር መጨረሻ ላይም እንዲሁ ከጲላጦስ ከአርማትያስ ዮሴፍ ጋር ሆኖ የጌታን ሥጋ ከጲላጦስ የለመነ ሰው ነው። እንዲሁ ተመልሶ ከ72ቱ አርድእት ቁጥሩ ኒቆዲሞስ ከዛ ውስጥ ቁጥሩ ተመድቦ እንግዲህ ዓለምን ሁሉ ዞረው ካስተማሩት ከ120 ቤተሰቦች ሁሉ ቁጥሩ በዛ ውስጥ ላይ የተመደበ ሰው ነው። በጣም ታላቅ ሰው ነው። የአይሁድን የክፋትና የሐሰት ትርክት የስተት መንገድ ያን ሁሉ አልፎ ያን ሁሉ ጫና አልፎ የመጨረሻ ከክርስቶስ ከእውነት ጋር የቆመ ሰው ነው ኒቆዲሞስ። እና ከኒቆዲሞስ ምን እንማራለን ስንል አንደኛ ጽናትን ወስኖ በርትቶ ክርስቶስን መቀበሉን ነው የምንማረው። ወደ ክርስቶስ መምጣቱን ከበዛው ስተት ወጦ ከበዛው የስተት መንገድ የሐሰት መንገድ ወጦ ወደ ትክክለኛው ወደ እውነት መንገድ የመጣ ሰው ነው እንግዲህ ኒቆዲሞስ። እና ከዚህ ብዙ ትምህርት እንወስዳለን ማለት ነው ክርስቲያኖች። እና ቅዱስ ያሬድም በድርሰቱ ላይ እንዳስቀመጠው ኒቆዲሞስ ሰገደ መንፈቀ ሌሊት፣ ኒቆዲሞስ ሌሊት ሄዶ እንግዲህ የሄደበት ሌሊት የሄደበት ያው ለስግደት ነው ለአምልኮ ነው የሄደው። ያ ማለት እሱ እንደዛ ብሎ ባያምንም ለክርስቶስ ሄዶ ሰግዷል። ለክርስቶስ ሄዶ ሰግዷል። በክርስቶስ ትምህርት አምኖ የክርስቶስን ትምህርት ተቀብሎ የክርስቶስ ደቀ መዝሙር ማለት ከ12ቱ ቁጥሩ ባይሆንም ያው ብዙ ከበዛ ዘንድ ብዙ ጊዜ ህዝቡም ይከተሉት ነበር ይላል በወንጌሉና የሱ ተከታይ ሆኖ የሱን ትምህርት ተቀብሎ መጨረሻ ላይ ያው የሱን ስጋውን አውርዶ ገንዟል ማለት ነው። ለግዝነት ለዚህ ራሱ ክብር የበቃ ነው ኒቆዲሞስ። የክርስቶስ ስጋ ገንዞ መጨረሻ ላይ ምስክርነት ሰጥቷል ማለት ነው። ሄዶ ራሱ አይሁዲያን ጊዜ ከክርስቶስ ጋር የመጨረሻው ከሞተ በኋላ ራሱ ስጋውን ሲገንዝ እንደቆመን የዚህን ሰውዬ ጽናት ነው ምንም ጽናት ራሱ ጽኑ እንደሆነ እንረዳለን። የጸና አቋም እንዳለው ያ ብዙ የዚያ ስብስብ የአይሁድ ጉባኤ ስብስብ ሳያስጨንቀው ስነ ልቦናዊ ጫና ሳያደርግበት ከዚያ ሁሉ ወጥቶ መጨረሻ ላይ ደግሞ ከጲላጦስ ስጋውን ለምኖ ገንዞ ለዚህ ክብር
የክርስቶስን ሥጋ ለመገነዝ የበቃ ሰው ነው ኒቆዲሞስና ከዚህ ጽናት እንማራለን። ውሳኔን ወስኖ ወደ ክርስቶስ መቅረብ እንማራለን። ከኒቆዲሞስ ክብር ያሳትፈን። ያስተማረን የመከረን አምላካችን ክብር ምስጋና ይግባው። ስብሐት ለእግዚአብሔር። ይቆየን።